السلام عليكم ورحمة الله وبركاته. أستاذ يوسف. وعليكم السلام ورحمة الله وبركاته. أهلا. ليتنا. داعي الحمد لله. سلامنا أستاذ. እንኳን ተመለስክ። እንኳን ደህና ቆያችሁ። ሰላም ነው? እረፍት እንዴት ነበር? ቆንጆ ጊዜ አሳለፍ? አዎ እረፍት በጣም ደስ ይል ነበር። እንዴት ነው? እንኳን ደህና መጣ። ቲክቶክ ተመለስ ብለኸኝ ስመለስ እኮ ሳጣ ምን ሆኖ ነው ስል ኢትዮጵያ ነው አሉኝ። ቫኬሽን ኢትዮጵያ ሄጄ ነበር። አንተ እንዴት ነው? ሰላም ሰላም ነኝ። ፕሮግራሙን እንዳናቆረፍደው ልጅቷ አዲስ አበባ ነው የምትኖረው እህታችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም አለሽ ልጅቷ። እኔ ገስታ ይታየኝም ሰው የቀደመ የጠየቅሽው ልጅ ካለሽ አዲስ አበባ ከሆነች እስኪ መልሽለት ለውስጥ ወታለች መሰለኝ ወታለች እያሉ አልኩና ወይንም በውስጥ አናግሪው ለልጅ እስልምናን ተቀበላችሁ ምናልባት ከቤተሰቦቻችሁ ጫና ሊደርስባችሁ አደጋ ላይ ያላችሁ ካላችሁ ዝም አትበሉ፣ አናግሩን። እሺ ኡስታዞ ሄዳለ አናግሯቸው። ተቋም አለ። ተቋሙ የራሳችሁ ተቋም ነው፣ የህዝብ ተቋም ነው። የኛ የብቻችን የምንለው ነገር የለም። ከቤት የተባረሩ ሰለምቴዎች መታቋቸው ካላችሁ ከቤት በእስልምናቸው የተነሳ ከተባረሩ የግድ መደጎም አለብን። ቤት ኪራያቸውን፣ ቀለባቸውን፣ ትራንስፖርታቸውን ለ6 ወር ያክል ከኛ ጋር ቆይታ ይኖራቸዋል። ያው የቸገራችሁ ሰለምቴዎችና የታመሙ ሰለምቴዎችን ባንረዳ ያው አቅም የለንም እንደዛ የማድረግ ነገር። ግን ያለው ነገር ምንድነው? ከቤት የተባረሩ በእስልምናቸው የተነሳ ተመልሳችሁ ከፈሩ እያሏቸው የሚሏቸው ወይ ጎዳና ላይ ውጡ ካሏቸው የሚያስጠልል ተቋም አለን እና ተቋሙን እወቁት። አይ ቲንክ ከተቋሙ ጋር አብራችሁ ስሩ፣ ግቡና ራሳችሁ ስሩ። የራሳችሁ ተቋም ነው። ኢንሻአላህ እንደዚህ አይነት ፕሮብሌም ሲኖር ለአድሚኖች ተናገሩ። እነ ዛህራ ምናምንም ካሉ እንደነ ዛህራ ኡስታዝ ሱንም ካላችሁት ኡስታዝ ሱ እኔ ኮንታክት ስላለኝ ለኔም ሊነግረኝ ይችላል። እኔ ለአድሚኖች እነግራቸዋለሁ። ኢንሻአላህ ይሄን ይመስላል ማለት ነው። መርሐባ። ያ እንደሰማችሁት ልጆች ብዙ መስለም የሚፈልጉ ሰዎች ነገር ግን ቤተሰብን እየፈሩ ከዚህ ከሰለምን ያስወጡናል ያገሉናል ብላችሁ የምታስቡ ካላችሁ አናግሩን። ልትፈሩ አይገባም። አናግሩን። ማንኛውም ሙስሊም በአላህ ፍቃድ ከጎናችሁ ይሆናል። ባረከላሁ ፊኩም። አላህ ይህዲኩም ለልእስላም። መቀጠል ትችላላችሁ። የነበራችን ፕሮግራም ክርስቲያኖች ካሉ ነው እንጂ እኔ አላወራም። እሺ ፈተዋ ነገር እኔ ከተኛ አይደለም። ጥያቄ ያላችሁ መግባት ትችላላችሁ። ክርስቲያኖችም ካላችሁ ጥያቄ ያለው ጠይቅ። እሱዬ ቦታውን ልቀቅላችሁ አይደል? መርሐባ። እሺ በውስጥ አናግረኝ። እሺ ወይንም ዛህራን አናግራት። ግን አንድ ነገር ልናገር ይቻላል? አሁን ከዚህ አንተ ጋር ከመምጣት በፊት አሲያ ቤት ነበርኩኝ ለምሳሌ ማለት ነው። አዎ እና እዛ ጋር እኔ ተናግሬያለሁ ያለብኝ ችግር። በቃ ወደዛ እየሄድኩ ነው። ወላሂ አዘጋጅቻለሁ፣ ጨርሻለሁ ሁሉን ነገር ራሴን ላጠፋ ማለት ነው። እሺ ሁሉን ጨርሻለሁ ወላሂ ነው እምልህ ማለት ነው። እና ብዙ ነገሮች አሉ። አሁን ነገ ደረሱ። አውሮፓ ነው የምትኖረው። ለልጆች እንደዳው ነገር አለ። ከደሞዝ የሚቆረጥ ገንዘቦች አሉ ምናምን። እናቴን እረዳለሁ፣ ቤተሰቦቼን እረዳለሁ፣ ወንድም እህቶች አሉ እዚህ ጋር። ያ ነገር ተስፋ ያስቆርጥሃል አንዳንዴ። ገብቶሃል? የአውሮፓ ህይወት እንደምታውቁት እንደቀላል ማየት የለባችሁ። ልጅ ካለ በጣም አስከፊ ነው እና እዛ ጋር ጽፌያለሁ። እኔ በሌላ ጉዳይ የምታወቅ ልጅ ነኝ። መብሩክ። አሁን እሷ የዛች ልጅ 14 ዓመት የታሰረች ልጅ የደረሰች ብዬ በጠየቁበት ሰዓት ላይ ነው እንደዚህ አይነት ውርጅብኝ የሚወርድብኝ። አሁን እንዳለኝ እንዳረኩት አንጻር ለሷ እዚህ ጋር ምን ያረኩላት አይደለም እኮ ግን እንዳረኩ አንድ ብርም ለምን አልሰጥም? የደረሰች እቺ ልጅ አልኩኝ። አሁን ይሄ ነገር ከተዋጣ ከተሰባሰበላት አሁን 2 ዓመት 3 ዓመት አለፈው ሚኒመም እንኳን ብናየው ማለት ነው። የት ናት እቺ ልጅ ያለችው? ኖሮኛ አይደለም የሰጠዋት ለሷ 100,000 ብር ሳስገባላት ኖሮኛ አይደለም ከምበላው ቀንሽ እናቴ ላይ ከምልክላት ቀንሽ የሰጠዋት ብር የት ገባ ነው ያልኩት። ሌላ ምንም ማጃ የለኝም።
አሁን ተስፋ ቆርጬ ባለሁበት ሰዓት ላይ እንደዚህ አይነት ሲቹዌሽን ላይ ያለው ያሲያ ጋር ቴክስት አደረግላት ላይቭ ነው ያለችው። አሁን ቀና ብለውም አላዩኝም ሁሉም ብዙ። ይሄ ነው ወንድምነት። አንተን ሐሳብ አልገባኝም። እንዲረዱህ እንዳወጡልህ ፈልገህ ነው ወይስ ምንድን ነው? እኔ የገንዘብ ችግር የለብኝም እኮ ብዙ እኮ የሆነ እስኪ ምንድን ነው አንተ እንድትጨናነቅ ያደረገህ ነገር ምንድን ነው? ማለት ነው ወንድሜ እንድትጨናነቅ ያደረገህ ነገር ምንድን ነው? ህይወት ነው። ህይወት ያጋባል እዚህና ታስበው ቀላል ነገር አይደለም ያለው። ግን አሁንም ዱአ አድርጉላት። እኔ ሁሌም በምናቤ ማሰባት ልጅ ናት። ልጅህ ናች? ሰው ልጅህ ናች? ምን ሆናብህ ነው? ልጅህ ናች? ኧረ አይደለችም። እኔም እኮ አላውቃትም እኮ ሌላ ናት። አታውቃትም? በሌላ ጉዳይ ላይ የተሰባሰበ ገንዘብ አለ ተብሎ። እሺ ሌላሽ ሳውዲ ታሰረች የተባለችው ነች? የታሰረችው የተባለችው የት ገባች ነው አሁን ጥያቄ። የት ነው ያለችው? የእሷ ጉዳይ አስጨንቆ ነው ራስህን ልታጠፋ ያልከው? እሱ የእሷ አይደለም ችግር። የእሷ ጉዳይ ሳይሆን ትልቁ ጥያቄ የእሷም ነገር ነው እና በራሴ ላይም የሆነ ነገር አለብኝ የሚያስጨንቁ ነገሮች። ግን አልሐምዱሊላህ አሁን አንዳንድ እዚህ ጋር እኮ ወንድምና እህትን ማግኘት ቀላል ነገር እንዳይመስል አለው የሚልህ በቃ ይህን ነገር አይሆንህም አይበጅህም የሚባል ነገር አለ። ብቻ አላህ እድሜን ያርዝመው። ባሰለምካቸው ቁጥር አንተ የምትፈልገውን ነገር ረሱል ከሳቸው ጎን አላህ እንዲያደርግ ነው ለምዶዋ ማድረግልህ። መልካም ስራ እየሰራህ ነው። ሰዎችን እያሰለምክ ነው ወደ ቀጥተኛው መንገድ። ግን አሁን ያልኩ ነገር ሻሃዳ ሰው ይዞ መሞት ይችላል ወይ ነው ጥያቄ ነበረው። ደግሞ አይቻልም ብራል እሺ ራስን ማጥፋት ነው የጠየቀው። ገና ስትገባ ጀምሮ ራስን ማጥፋት ወንጀል ነው፣ ከታላላቅ ወንጀል ነው፣ አይቻልም። ራስን ማጥፋት የእሳት ነው። ነብዩ ሰለላሁ ዐለይሂ ወሰለም መን ቀተለ ነፍሰሁ ፈሁወ ፊናር ብለዋል። ራሱን ያጠፋ ሰው የእሳት ነው ብለዋል። አላህ በቁርአን ላይ ወላ ተቅቱሉ አንፉሰኩም ይላል። ነፍሳቸውን አትግደሉ፣ ራሳቸውን አትግደሉ ይላል። ስለዚህ ራስን ማጥፋት ከታላላቅ ወንጀል ነው። ያለበት ችግር ካለ ያንን ለማስተካከል ሞክር። እሺ እና አላህ ይርዳህ፣ አላህ ይግዛህ፣ አላህ ከጎን ይሆን። አብሽር። ሰላም አለይኩም። ወአለይኩም ሰላም። ላናግረው አውሮፓ ነው የሚኖረው እና የፕሮብሌሙን ትንሽ ስለማውቀው ነው። አውሮፓ በዓለም ላይ ራስን በማጥፋት ሱሳይድ በማድረግ በዓለም ላይ አንደኛ ናቸው። በተለይ ስዊድን፣ ኖርዌይ፣ ስካንዲኔቪያ ካንትሪዎች ራሳቸውን በማጥፋት በጣም ይታወቃሉ። የት ሀገር ነው ያለው? መብሩክ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ለንደን ነኝ። ሼው የታወቀ ነው። ራሱ ዲፕሬሽን ነው። ቪታሚን ዲ ውሰድ። አንድ ነገር እሱ ነው። ሁለተኛ ነገር ደግሞ ዲፕሬሽን በምትሆንበት ሰዓት ላይ ለተወሰነ ጊዜ ዲፕሬሽን ዊንተር ታይም ላይ ሲመጣ ዲፕሬሽን አለው ኃይለኛ። አንዳንዶቹ ባህር ውስጥ ራሳቸውን ይለቃሉ፣ ራሳቸውን ያጠፋሉ። በጣም ብዙ ሰው የሚያጠፋው በዛን ወቅት ነው። አንደኛ ጨለማ ነው፣ ብርሃን የለውም። ሁለተኛ ቫይታሚን ዲ ውሰድ። ቫይታሚን ዲ ትወስዳለህ? አልወስድም። በቃ እሱ እኮ ነው የምነግርህ። የፀሐይ ብርሃን ስለማታገኝም ጭምር እሱም እንደዛም ዲፕሬሽን ይፈጥራል። ሌላው ደግሞ እንዳለ የብርሃኑ መጠን ራሱ ትንሽ ነው፣ ዊንተር ላይ ማለት ነው። ክረምት ላይ ብርሃኑ በጣም አጭር ነው ያለው፣ እሱ ራሱ ይረብሻል። ሶስተኛ ነገር ደግሞ አየሩ ራሱ ዲፕሬሽን አለው በተፈጥሮ። አራተኛ ነገር ደግሞ አይሶሌትድ ነው፣ ማህበራዊ ኑሮ የሚባል ነገር የለም። ሁሉም ገብቶ ከስራ ወደ ቤት ከሰው ጋር አትገናኝም። የመገናኘት ቻንስ ብዙ አይደለም። ይሄ ነገር ስለሆነ ለተወሰነ ጊዜ ለ1 ዓመት ለ2 ዓመት ያክል ዊንተር ላይ በምትሆንበት ሰዓት ላይ ወይም የክረምት በሚሆንበት ሰዓት ላይ ኢትዮጵያ ሂድ። እሺ ኢንሻአላህ። ሌላ ደግሞ ሆርሞኒካልም አለ፣ ተመርመረው ታየው። ራሱ ሆርሞኒካል የሆኑ ፕሮብሌሞች አሉ። ሆርሞን ራሱ እሱን አይቻለሁ ባለፈው ተመርምሬያለሁና ሁሉ ነገር ነፃ ነኝ ከዛ ነገር። በቃ እንደዛ አድርግ። ዛሬ ደግሞ እንትን አለ፣ ዚክር አብዛ፣ ዱዓ አድርግ፣ ሰላት ለይል አብዛ ምናምን እንደዚህ የመሳሰሉት ነገሮች እንትን በል። መስጊድ ጁማ ትቅር አቴንድ አድርግ። እሱ ራሱ አንደኛው ተጽዕኖ ነው ጁማ መቅረት ራሱ እና ሌሎችም ነገሮች እንደዛ አድርግ። አይዞ የሌላ ጉዳይ የሚያስጨንቅ አይደለም። ራሳቸው ይጨርሱ። አንተ ላላ ብለህ ገንዘብን አውጥተህ እስካልደረሰ ድረስ የታደረሱት ምናምን የሚለው እሱም ራሱ ዲፕሬሽን መሆን የለበትም።
አለበት እንጂ ነው። እሱ በህግ አግባብ መጠየቅ ነው ያለብህ እንጂ ለአንተ ለዲፕሬሽን ምክንያት መሆን የለበትም ነው እያልኩ ያለሁት። እሺ ኡስታዝ የልጅቷ ጉዳይ እኮ በጣም እኮ ማለት አንድ ሰው አሁን 14 ዓመት ታሰረ ተብሎ በጣም ፔንፉል ነው አይደለም? እንዳየነው ከሆነ አዎ። ግን ለአንተ ነው አሁን ለምሳሌ አሁን ካለብህ በህግ አግባብ እንደዚህ የሆነው ነገር እየተገባ ብለህ ቲም ፈጥረህ በህግ አግባብ የሚጠየቁ አካላትን መጠየቅ ነው ያለብህ እንጂ ለአንተ አሁን ለበሽታ ለምትናደድበት ለምትበሳጭበት ነገር ምክንያት መሆን የለበትም ነው እያልኩ ያለሁት። ግልጽ ነው። በነገራችን ላይ እኔ ፐብሊክ ላይ እንደዚህ እንደ ፐብሊክ አይደለም የጠየኩት፣ እንደ ፓርላማ ሳይሆን ጠየቅኩት በራሴ መብት እንዳለኝ ሰው ፖሊስ ታዲያ የሚመለከታቸውን ሰው አውቃለሁ፣ እነሱን ያናገርኳቸው። በቃ እሱም ካተው ለኮተማይት አድርገው የታዘን ስጠይቀው መጠየቅ ያለብህ በእንትኑ ደረጃ ራስን በማጥፋት ደረጃ አንድ ሰው ሻሃዳ ይዞ ራሱን ቢያጠፋ የእሳት ነው የሚሆነው ብለዋል። ኡስታዝ ብለዋል አይቻልም ብለዋል። በቃ ኡስታዝን ቀጥሉ። እኔ ልነግርህ የቻልኩት ምንድነው አውሮፓ ላይ ራስን ማጥፋት የሚለው ነገር በጣም የተለመደ ነገር ሆኗል። ያ የሆነበት ምክንያት ኢንቫይሮንመንታል ፋክተር አለው፣ ኮንዲሽናል ፋክተር አለው፣ ኮዛል ፋክተር አለው። እነሱም ነው የነገርኩህ። ጨርሻለሁ። አመሰግናለሁ። እሱ ክርስቲያን ልጅ አለ መሰለኝ ከላይ ክርስቲያን ነው አይሁድ ኡስታዝ ወሂድ አለ አናግረው ሰው አናግረው እኔ ነው ሰላም ብያለሁ። ሰላም ሬሳችሁን አላየሁም። በእርግጥ በምን ላይ እያወራችሁ እንዳላችሁ ይቅርታ። ሰላም ብያለሁ። እኔ ወንጌል አማኝ ነኝ፣ ፕሮቴስታንት ማለት ነው። ኦኬ። የስላሴ አማኝ ነው? ኦኬ ጥሩ። ስላሴ ማለት ሶስት አካላት አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ በሶስት አካላት ተገለጠ ብላችሁ ነው የምታምኑት? በትክክል። አንድ አምላክ በአብ ተገለጠ የሚል ጥቅስ ሲኖር ይሆን ባይብል ላይ? አሁን በሃይማኖት ዙሪያ ነው እያወራችሁ ያላችሁት ማለት ነው ወይስ? አንተም ወንጌል አማኝ ነህ ወይስ ያንተን ሙስሊም ነህ? ጥያቄ ነው የጠየቅነህ። ቤቱ የኮምፓራቲቭ ሪሊጅን ቦታ ነው ቦታው። ኦኬ። ምን ነበር ጥያቄ? እንዲገምልኝ። በትሪኒቲ ትምህርት ትሪ ሃይፖስታሲስ አሉ፣ ሶስት አካላት አሉ። ትሪ ፐርሰንስ ዋን ኤሰንስ ተብሎ ነው የሚታመነው። ዘ ፋዘር ዘ ሰን ኤንድ ዘ ሆሊ ስፒሪት። እነዛ ሶስት አካላት አንድ አምላክ በሶስት አካላት ተገልጠዋል ብላችሁ ታምናላችሁ? በአብ በወልድ በመንፈስ ቅዱስ። ስለዚህ በአብ አንድ አምላክ በአብ ተገለጸ የሚል ባይብል ላይ አለ ወይ? ወይስ አንድ አምላክ ራሱ አብ ነው ወይ? yes ራሱ አብ አንድ አምላክ። ስለዚህ አንድ አምላክ በአብ አልተገለጠም ማለት ነው። ስለዚህ የስላሴ ትምህርት ትክክል አይደለም ማለት ነው፣ ቢብሊካል አይደለም። አጠያያቂ እንደ ኦልጂ ሰዎች ናቸው። አንተ ደግሞ እየጠየቅኩ ሙስሊም ነኝ አልክ ነው? ሙስሊም ነኝ እኮ እየጠየቅኩ ያለሁት ሙስሊም ነኝ። ምን ነው ሽታ አልሸተትኩም? ሙስሊም አይደለም? አይ የኦልጂ ሰዎች እንትን ነው። ኦልጂ ሰዎች እኮ ኢየሱስ አብ ነው ብሎ ነው የሚያምኑት። እኔ ኢየሱስ መልእክተኛና ነብይ ነው ፍጡር ነው ብዬ ነው የማምነው። እሺ አዘጋጃለሁ። ከኔ ቀጥሎ ያለው ቀድሞ ስለገባ እሱ ነው አዘጋጃለሁ። ችግር የለም። ኦኬ ችግር የለም። ቀጥል ኡስታዝ አለ። ኡስታዝ ያለው ቀጥል። አዘጋጀሁበትም ማለት እሺ ጥያቄ ያላችሁ ቀጥሉ። ወአለይኩም ሰላም። ምን አልሽ? የልጅቷን ጥያቄ በግል ነው። የቅድመዋ ልጅ ነሽ እንዴ? ኦኬ ኡስታዝ አናግራችሁ የቀደመዋ ልጅ ነች። እስልምና ተቀብላ ያለች ታያት አጠገብሻለች ወይስ አለች አጠገብሽ? የለችም። በቃ የት ነው ያለችው? አዲስ አበባ ነው? ከአዲስ አበባ ውጭ ነው ያለችው? አዎ አዲስ አበባ ነው።
አዲስ አበባ ነው እንዴ? በጣም በስማ ቀላል ነገር ነው። ስለዚህ ምን ታደርጊያለሽ መሰለሽ? እስቲ የአድሚኖች አላችሁ፣ የኛ ልጆች የተቋሙ አባላት አላችሁ፣ እስር አንዳንድ ጻፉልኝ። የተቋሙ አባላት ካላችሁ ማንም ሰው የለም ዛሬ? የተቋሙ አባል ያላችሁ ልጆች አድሚኖች አብዱ መርካቶ አለ። አብዱ መርካቶን አንድ ያስገባልኝ ተብዬ። እሺ አስገቡት። አድሚኖች ላገናኛቸውና ይጨርሳሉ። አይ አስገቡ። ዲቴሉን እናወራለን። አብዱ መርካቶን አገኙና ደውለው ይደዋወሉና ይገናኛሉ ያሉ። አብዱ መርካቶን ፎሎ አድርጊውና በውስጥ ስልክ አስቀምጡለት፣ ተደዋወሉና ያለውን ነገር መነጋገር ይቻላል። ልጅቷ ያለችበትን መጠንከርም ካለባት መውጣትም ካለባት እሺ፣ መውጣት ካለባት ትወጣለች። እንዴት ነው መሆን ያለበት? ቤተሰቡ ጋር በደንብ እንነጋገራለን ከልጅቷ ጋር። አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ወአለይኩም ሰላም። ለማለው ሀያት ፎሎ አድርጊኝና በውስጥ አወራሻለሁ። እሺ ሀያት በውስጥ አወራሻለሁ። እሺ ጨርሻለሁ። እሺ ብሩክ ሚተናሳ አሎ ብሩክ ወጣል። እሺ ክርስቲያኖች ካላችሁ ጥያቄ ያላችሁ መግባት ትችላላችሁ። ሆስት የሆነ ሰው ሼር አድርጌያለሁ። ሰዓት ካለ በደንብ እንድንወያይ እኔ ሲመጡ እነግርሃለሁ። ማነው ሼር አድርጌላቸዋለሁ። ወንጌል አማኞች በደንብ ሰዓት ሰጥተህ የምታወራ ከሆነ ይመጣሉ። ወንጌል አማኞች እነግርሃለሁ። አስገባ። ኡሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኡሱ አንድ ጥያቄ ነበር፣ የጓደኛዬ ጥያቄ ነው። እኔ መመለስ አልቻልኩም፣ ትንሽ ከብዶኝ ነው። እንዲህ ከመጽሐፍና ቅዱስና ቁርአን እየተወያየን እያለ ከቁርአን ከአላህ መላኩን በሌላ መጽሐፍ በምን ታረጋግጥልኛለህ አለኝ። አንድ ቦታ አድርገው የሚረብሽ ቦታ ነው ያለው። እሺ ቁርአን ከአላህ ዘንድ ለመላኩ በሌላ መጽሐፍ በምን ታረጋግጥልናለህ ይላል። በሌላ መጽሐፍ በሐዲስ እናረጋግጥላችሁ። የሙስሊሞች የመረጃ ምንጮች ቁርአንና ሐዲስ ናቸው። ሌሎቹ መጽሐፍቶች ከኛ ዘንድ የማስረጃ ምንጮች አይደሉም። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ኡቲቱል ቁርአን ወሚስለሁ መዐሁ ቁርአን ከአላህ ዘንድ ተሰጠሁኝ እያሉ ይናገራሉ። ተረክቱ ፊኩም ማ ኢን ተመሰክቱም ቢሂ ማ ለን ተضሉ ባዕዲ ኪታብ አላህ አሉ። የአላህ ቁርአን እያሉ ይመሰክራሉ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ። የሰሓቦች ምስክር አለ፣ የነቢያችን ሰለላሁ ዐለይሂ ወሰለም ምስክር አለ። ከቁርአን ውጭ ነው አይደል የፈለጋችሁት? ይሄ ሁሉ አለ በላቸው። ይሄ ሁሉ አለ ከባይብል ውጭ። ባይብል የአምላክ ቃል ለመሆኑ ማስረጃ አላቸው ወይ ብለህ ጠይቃቸው። በዚህ አንጻር ከየትም ሊያመጡ አይችሉም። ይሄ ነው። ለማንኛውም ከቁርአን ውጭ ከሆነ ያሉት ሐዲስ ነው ሌላኛው ምስክራቸው። ሐዲስ አለ፣ ሐዲስ አልቁድሲ አለ፣ ከላም ሰሓባ፣ የእነዚህ ሁሉ ምስክር አለ። እነዚህ ናቸው እኛ ዘንድ ተቀባይነት ያላቸው። አልኢማም ኢብን አልቀይም ረሒመሁላህ ተዓላ አዲኑ ቃለ አላህ ወቃለ ረሱሉሁ ወቃለ ሰሓባ ይላል። የእስላም የመረጃ ምንጮች ማለት ሃይማኖት ማለት አላህ እንዲህ አለ፣ መልእክተኛው እንዲህ አሉ፣ ሰሓቦች እንዲህ አሉ ነው። ስለዚህ ስለ አላህ ቃል የሚመሰክረው ሌላኛው የነቢዩ ሰለላሁ ዐለይሂ ወሰለም ምስክርና የሰሓቦች ምስክር ነው። እሱ ነው እኛ ዘንድ ተቀባይነት ያለው። እሺ ኡስታዝ ወይ የምትጨምርለት ካለ ጨምርለት። አይ ተመሳሳይ ስታንዳርድ እኮ ማድረግ ይቻላል። ለምሳሌ ትንቢተ አብድዩ ምዕራፍ 1 ቁጥር 1 ላይ
ነብዩ አብዱ የሚባል ነብይ እንደነበረ ይናገራል ባይብል። ስለዚህ አሁን ጥያቄ የምትጠይቀው ገልበጠ ጠይቃቸዋለህ። ነብዩ አብዱ ነብይ ስለመሆኑ ማስረጃው ምንድነው? ነብይ ስለመሆኑ ከነብዩ አብዱ በፊት የነበረ ሰው ወይም ደግሞ ነብዩ አብዱ በነበረበት ሰዓትና ወይም ደግሞ ነብዩ አብዱ ካለፈ በኋላ ነብይ ስለመሆኑ ማስረጃው ምንድነው ብለህ ጠይቃቸው። ምን መልስ የለም። ነብይ ስለመሆኑ የጠራው ታምር ምንድነው? የተናገረው ትንቢት ምንድነው? ስለ ነብዩ አብዱ ከሱ በፊት የመሰከረለት ምስክርነት ማን አለ? ነብይ መሆኑን በምንድን ነው የማውቀው? ቀለል ያለ ጥያቄ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ነብይ ስለመሆናቸው አንደኛ የአላህ ምስክርነት አለ፣ ሁለተኛ የጅብሪል ምስክርነት አለ፣ ሶስተኛ የሰሃባዎች ጅብሪልን ረሱል ሰለላሁ ዐለይሂ ወሰለም ሲያናገራቸው እንደነበረ ምስክር አለ። ኡማ አለ አጠቃላይ ማለት ነው። በሰዎች ላይፍ ውስጥ የመጣው የቁርአን ኢምፓክቲንግ አለ። ረሱል ሰለላሁ ዐለይሂ ወሰለም የተናገሯቸው ፕሮፌሲዎች አሉ። በቁርአን ውስጥ የተነገሩ የሩቅ ነገር ሚስጥሮች አሉ፣ ጋይብ የሆኑ ነገሮች አሉ። ወደ 7 ወደ 8 አካባቢ መድረስ ይቻላል። ነገር ግን ይሄ ጥያቄ ተገልብጦ ትንቢተ አብዲው ላይ ምዕራፍ 1 ቁጥር 1 ላይ ነብዩ አብዲው ነብይ ስለመሆኑ ማስረጃ ከአብዲው በፊትና እሱ በነበረበት ሰዓት እሱ ካለፈ በኋላ ምስክሩ ማን ነው? ማን ነብይ ስለመሆኑ ማን የተናገረው አለ? ኮንፈርሜሽን ይታል ከሌለ የለም ነብይ አይደለም ማለት ነው አብዲው በእናንተ እምነት ወደ ጥያቄ መጠየቅ ትችላለህ። ግልጽ ነው? እሺ ከላይ ክርስቲያን ካላችሁ አውሩ። ይሰማችኋል? አሎ ሳውዲ ናሚ አቤት። ሰላም ነው? ሰላም ነው። ደህና ነኝ አልሐምዱሊላህ። እሺ ሰላም ነው አለን አልሐምዱሊላህ። እና የኔ ጓደኛ አለ። እሺ እሱ ከአንተ ጋር መውራት ይፈልጋል። አይ እሺ አንድ ሁለት ደቂቃ ስጠኝና እየመጣ ነው። ይቻላል። እሺ ከታች ያለው ይሰማል? እሱ ሁለተኛ ጥያቄ ደግሞ እንደዚህ አለኝ። እሺ ሃይማኖቱ ጆባዊ ዊትነስ ነው። ምድር ገነት ላይ ናት ብለው ነው የሚያምኑት እና አደምና ሐዋ መጀመሪያ ምድር ላይ የተፈጠሩት እና ወደፊትም ምድር ገነት ትሆናለች ብለው ነው የሚያምኑት። መረጃቸው ደግሞ ወንዝ ጀነት ላይ የሚፈሱ ወንዞች አሉ ይላሉ። ይሄ ወንዝ የምድር ነው፣ ከምድር የመጣ ወደ ሰማይ እንዴት ይሄዳል ይላል። በጀነት ያለና በዚህ ያለ የስም መመሳሰል እንጂ የምንነቱ መመሳሰል አይደለም። አይመሳሰልም። እሱ ማር አለ ስለተባለ በምድር ላይ ማር አለ፣ በሰማይ ማር አለ። ስለዚህ ምድር ላይ ነው ጀነት ማለት ያስኬድም። እንደዚህ በስም ነው የሚመሳሰለው። ልክ እንዲሁ ነቢያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ ከዛሊክ ልክ እንዲሁ በቁርአን ላይ የስም መመሳሰል ብቻ እንደሆነ ተነግሯል። ወለሁም ወኡቱ ቢሂ ሙተሻቢሃን ይላል በሱረቱል በቀራ ላይ አላህ ሱብሓነሁ ወተዓላ ስለ ጀነት ጸጋ ሲናገር ከእርሱም ጋር የሚመሳሰልን ጸጋ ተሰጥቶ ይላል። በስም ነው የሚመሳሰለው። ያ መመሳሰል በስም ነው። ስለዚህ በምድር ላይ ያለ ነገር አይደለም። ያ በፍጹም በጀነትና በምድር ያለ የሚገናኝ አይደለም። የሆነ ነገር ምድር ላይ ያለ የሚመስል ነገር አለ ማለት እዚያ ላይ የስም መመሳሰል ብቻ እንደሆነ ነው ልትይዙት የሚገባው። እሱ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ሐዲስ አልቁድሲ ላይ ነው አላህ ሱብሓነሁ ወተዓላ ነው የሚናገረው። እንደውም ቃለ ነብዩ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ አዕድቱ ሊዕባዲየ ሷሊሒነ ፊል ጀና ማ ላ ዐይኑን ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር። አላህ ምን አለ? ሐዲስ አልቁድሲ ላይ ለደጋግ ባሮቼ በጀነት ውስጥ ጸጋን አዘጋጅቼላቸዋለሁ። ማንም አይን ያላየችው፣ አይን አይታው የማታውቀው፣ ጆሮ ሰምታው የማታውቀው፣ በሰው ልጅ ልብ ላይ ውል ብሎ የማያውቅ። አያችሁ፣ የጀነት ጸጋ በሰው ልጅ ልብ ላይ ውል ብሎ አያውቅም። አስባችሁት? ከዚያ ውጭ ነው እና በአይንም ታይቶ አይታወቅም፣ በጆሮም ተሰምቶ አይታወቅም። እንደዚህ ከተባለ በምድር ላይ ያየኸውና የሰማኸውን ነገር ማመሳሰል አይቻልም ማለት ነው። ይሄ ነው። ሌላው ጀነት በሰማይ እንደሆነች በግልጽ ተነግሯል።
ያ ነው። እሺ الجنة فوق الكرسي وتحت العرش ጀነት ያለችው ከኩርሲ በላይና ከአርሽ በታች ነች፣ በመካከል ላይ ናለች። እሺ የምትጨምሩለት ካለ ጨምሩለት። ኦኬ ጀዛከላ ኡስታዝ። እሱ ከባይብል አንጻር ከሆነ የጠየቀ አለ። አሰላሙ አለይኩም። ወአለይኩም ሰላም። ልጁ አለ መሰለኝ ሚውተን አንሳው። ሄሎ ሚውተን አንሳው። እየተከታተልክ ነው? አለ ልጁ ወጥቶ ነው እንዴ? ምናልባት ወጥቶ ነው። እስኪ አለ መሰለኝ ሚውተን አንስቶ ልጁ አለ ወጥቷል። አስገቡት እና ልበለት ከምን አንጻር እንደጠየቀውና መልስ መስጠት ይቻላል። ከባይብል አንጻር አይ ከላይ ያለው ልጅ ሙስሊም ነህ? ሰላም በእናንተ ላይ ይሁን። ናችሁ ሰላም ሌላ አይሰማ ይሰማል። ከታ አንድ ሶስት ጥያቄ ነበሩኝ መጠየቅ መፈልጋቸው። እሺ በመጽሐፍ ቅዱስ ላይ እኔና አብ አንድ ነን ሲል ምንም በማስመልከት ነው የሚለውን እስኪ ከናንተ አብራሩ። ኡስታዝ መልስ መቀጠልም ትችላለህ፣ ችግር የለውም። ያው ኢንሻአላህ እሺ ከፈቀድክልኝ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን የሚለው የዓላማ አንድነትን ነው የሚያሳየው። ለምን እኔ እና አብ አንድ ነኝ አላለ? ብዙ ሰዎች ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ያለውን ጥቅስ ለኢየሱስ ክርስቶስ አብ ስለመሆኑ ሞሌሰሶች የሥላሴ አማንያን ደግሞ ለአምላክነቱ ይጠቀሙበታል። ይሄ ጥቅስ እንደውም ጭራሹኑ ኢየሱስን ከአንዱ አምላክ ይለየዋል። ለምን እኔ አለ ኤጎ እኔ የሚል አይደንቲቲ አለ እና ኮምፓራቲቭ ኮንጃክሽን ይጠቀማል እና ብሎ አብ አንድ ነኝ አይደለም የሚለው አንድ ነን። ስለዚህ በምንድን ነው አንድ የሆኑት? በአካል እንዳንን ነን የሚል ነገር አለው እና የሚል ነገር አለው። በምንነት እንዳንል አብና ወልድ በምንነት ይለያያሉ። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና አለ። አብ ሕይወትን ለወልድ ከሰጠው ወልድ ደግሞ ሕይወትን ተቀባይ ከሆነና በባዶነት የሚቀደም ከሆነ መነሻና ጅማሮ ካለው አብና ወልድ በምንነት አንድ ላይ ሊሆን አይችሉም። ታዲያ በምንድን ነው አንድ የሆኑት ብለን ስንል ዮሐንስ ወንጌል ምዕራፍ 17 ቁጥር 10 እና 11 ላይ እኔና አንተ አንድ እንደሆንን አንድ የሆኑ ዘንድ አለ። ሐዋርያቶቹ አንድ ይሆናሉ አለ። በምንድን ነው የሆኑት ሐዋርያት? በማንነት ነው? ኖ። በምንነት ነው? ኖ አይደለም። በምንድን ነው የሆኑት ስንል በዓላማ አንድነት ነው የሆኑት። ልክ እንደማና እንደ አብና እንደ ወልድ ማለት ነው። እኔና አንተ አንድ እንደሆንን እንደኛ አንድ እንዲሆኑ አለ። ሌላው አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 6 እስከ 8 ድረስ ደግሞ በተመሳሳይ እኔ ተከልኩኝ አጵሎስ ያጠጣ ነበር አለ። የሚተክልና የሚያጠጣ አንድ ናቸው አለ። አጵሎስና ጳውሎስ አንድ ናቸው ሲባል የዓላማ አንድነት ነው። ለዓላማ አንድነት ባይብል የሚጠቀምበት ቃል የግሪኩ ቃል ምንድነው? ሄን ነው የሚለው። ሄስ ወይም ሚ አይደለም የሚጠቀመው ሄን። እኔና አብ አንድ ነን ለሚለው የቀጠቀበው አንድ ለሚለው ቃል የገባው ቃል ሄን ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 10 እና 11 ላይ የሚጠቀመው ሐዋርያቶቹ አንድ እንዲሆኑ የተጠቀመው ሄን ነው። አንደኛ ቆሮንቶስ ምዕራፍ 3 ከቁጥር 6 እስከ 8 ድረስ ጳውሎስና አጵሎስ አንድ የሆኑበት አንድነት የዓላማ አንድነት ነው። ነገር ግን ዘዳግም 6:4 ላይ ያለው ማርቆስ 12 ላይ 29 ላይ ያለው እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ለሚለው አንድ ለሚለው ቃል የገባው ሄስ የሚል ነው። ማስኩላይን ጄንደር ነው የሚጠቀመው፣ ኒውትራል ጄንደር አይደለም የሚጠቀመው። ከዚህ አንጻር ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ የሚያሳየው አብና ወልድ የዓላማ አንድነት እንዳላቸው ነው የሚያሳየው። ይሄን ይመስላል። ኡስታዝ መጨመር የምትፈልገው ነገር ካለ ጨምርበት። ኢምራንም መጥቷል። መጨመር የምትፈልጉበት ካለ ጨምሩበት። ያላ ኢምሮ ትጨምራለህ? ጨምር። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ ሀባይቢ? ሁስ ወንድሜ አህለን ሰላም ነው። ጨምርለት የምትጨምረው ካለ ኡስታዝ። እንዴት ናችሁ? ድምጼ ይሰማ አይደለ? ሰላም። ቃል ስጋ ሆነ ይላል አይደለ? እንትኑ ላይ መጽሐፉ ላይ
ይሰማሉ አይደል? ሄሎ ይሰማችኋል? ይሰማል። ቀጥል። ይሰማል። ቃል ስጋ ሆነ ይላል። አንድ ናቸው ማንልበት ኬዝ እንዴት ነው የሚለውን እስኪ አብራራ። ቀጥል ኡስታዝ። እኔ ብቻ እንዳላወራ ብዬ እኮ ነው ኡስታዝ። አንተም ጨምር የምትፈልገው ነገር ካለ መጨመር የምትፈልገው ነገር ካለ ዮሐንስ ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ካይ ሆሎጎስ ሳርከስ ኤግኔቶ ይላል። ሆነ የሚለው ነገር ኤግኔቶ የሚለው ቃል ባይብል ላይ 3 አጠቃቀም አለው። ለምሳሌ ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ምን ማለት ነው ብርሃን ሆነ ሲባል? ማነው ስምን ባይዘው? በነገራችን ላይ በደንብ ስም አይታየኝም። ማነው ስምህ? እኔ ሙስሊም ነኝ። ያው አንድ ክርስቲያን ወንድም አለኝና ይሄን ነገር እንድጠይቅ ፈልጎ ነው። ለዛ ነው። እሺ፣ አይ ክርስቲያን መስለኝ ነው። ማነው ስምህ? ለመግባባት እኔ ስም ኻሊድ ነው። እኔ ስም ኻሊድ። እሺ፣ ኻሊድዬ ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ሆነ ማለት እዚህ ጋር ተፈጠረ ማለት ነው። አንድ አጠቃቀሙን ልንገርህ፣ ሆነ ማለት። ሁለተኛው አጠቃቀም ደግሞ ሆነ የሚለው ቃል በባይብል ውስጥ ተቀየረ፣ ተለወጠ በሚል ይመጣል። ኦሪት ዘጸአት ምዕራፍ 4 ላይ ስትመለከተው የሙሴ በትር እባብ ሆነ ይላል። ወይም ደግሞ የዮሐንስ ወንጌል ምዕራፍ 2 ቁጥር 4 ላይ ውሃው ወይን ጠጅ ሆነ ይላል። ዛት ሚንስ ውሃውነቱን ትቶ ወደ ወይን ጠጅ ተቀየረ ማለት ነው። ሶስተኛ ሆነ የሚለው ሁለተኛ ነገሥት ምዕራፍ 15 ቁጥር 12 ላይ በኢዩ ተነግሮ የነበረው የአምላክ ቃል ሆነ ይላል። ዛት ሚንስ ሆነ ማለት ተፈጸመ ማለት ነው። አሁን ከሶስቱ የትኛው አማራጭ ነው ወይ ብለን ቃልም ስጋ ሆነ ማለት ቃል ተፈጠረ ማለት ነው ወይ ስንል አይደለም። ቃል ስጋ ሆነ ማለት ቃል ወደ ስጋነት ተለወጠ ማለት ነው ወይ ስንል አይደለም። የትኛውን ነው አማራጭ ሲባል ቃልም ስጋ ሆነ ማለት በአብርሃም በይስሐቅ በያዕቆብ ተነግሮ የነበረው የተስፋ ቃል ድንግል ማርያም ማኅፀን ውስጥ ተፈጸመ ማለት ነው ትርጉሙ። ለምን ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ የምድር አሕዛብ ሁሉ በዘር ይባረካሉ ቃሌን ሰምተሃልና አለው ለአብርሃም። ቃሌን ሎጎስን ሰምተሃል፣ ቃሌን ሰምተሃልና አለ። ከዛስ ምን ሆነ? በአዲስ ኪዳን ላይ ገላትያ ምዕራፍ 3 ቁጥር 16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮች አይልም ማለት። ስለ አንድ እንደሚነገር ግን ለዘር ይላል፣ እርሱ ክርስቶስ ነው አለ። እንግዲያውስ ሕግ ምንድን ነው አለ? ተስፋ የተደረገበት ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት ስለ ሕግ መተላለፍ ተጨመረ። ስለዚህ ያ የተስፋ ቃል የነበረው ድንግል ማርያም ማኅፀን ውስጥ ስጋ ሆነ ማለት ነው። ትንቢተ ኢሳይያስ ምዕራፍ 42 ላይ ደግፌ ያዝኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጤ ካለ በኋላ ምን አለ? እነሆ ሳይበቅል እነግራቸዋለሁ፣ አስታውቃቸዋለሁ። ያ ተነግሮ የነበረው ሳይበቅል ተነግሮ የነበረው ድንግል ማርያም ማኅፀን ውስጥ እንዲበቅል ሲሆን ያኔ ቃል ስጋ ሆነ ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 36 እና 39 ላይ ስትመለከተው እንደ ቃል ይሁንልኝ ያለችው መልአኩ ገብርኤል ስትለው ሆነ። ምን ሆነ? ድንግል ማርያም ማኅፀን ውስጥ ጽንስ ተፈጠረ ማለት ነው። ያለ አባት ያለ ዘር አብሲ ያለ ወንድ ዘር ድንግል ማርያም ማኅፀን ውስጥ በመንፈስ ቅዱስ አሰራር ተጸነሰ ማለት ነው። የማኅፀኗ ፍሬ ያለ ስፐርም ሴል እንቁላሉ እንዲፈጠር አደረገ ማለት ነው ፈጣሪ። ከዛ አንጻር ቃል ስጋ ሆነ ማለት ይህንን ታሳቢ እናዋቢ ያለ ዮሐንስ አንዳንድ ላይ ያለውን እንዳለ ሙሉ በሙሉ ያብራራዋል። ይሄ ማለት ነው አሁን ያልከኝ 17 ላይ መጀመሪያ አንተ የጠየቀኝ አንዳንድ አልጠየቀኝም። አንዳንድ ላብራራለህ? ኦኬ። አዎ አንዳንድንም ጨምረህ አብራራለህ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኤነ ሃርኬ ሄነ ሆሎጎስ ይላል። በመጀመሪያ ቃል ነበረ አለ። መጀመሪያ ሃርኬ የሚለው ቃል ዘፍጥረት 1:1 ላይ ነው የሚወስደው። ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ ሸማኢም በኤታ አሬስ ይላል። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ አለ። ሰማይና ምድርን ሲፈጥር ኤሎሂም ምንድን ነው የሚያደርገው? በቃሉ ነው ሁን እያለ የሚፈጥረው። ኦሪት ዘፍጥረት 1:3 ላይ ስትመለከተው ብርሃን ይሁን አለ፣ ብርሃን ሆነ አለ። ሰማይ ይሁን አለ፣ ሆነም አለ። መዝሙረ ዳዊት ምዕራፍ 33 ቁጥር 7 ላይ በያህዌ ዳባር በያህዌ ቃል ሰማያት ተፈጠሩ አለ። እርሱ ብለዋልና ሆኑ፣ እሱ አዟልና ጸኑም አለ። በምን ሁን እያለ ይፈጥር ነበረ። መዝሙረ ዳዊት ምዕራፍ 148 ከ1 እስከ 4 ድረስ ስትመለከተው ምንድነው የሚለው? ፀሐይ ጨረቃ ምናምን ካለ በኋላ እርሱ ብለዋልና ሆኑ፣ እርሱ አዟልና ተፈጠሩም አለ። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 11 ላይ ከአፌ የሚወጣው ቃል እንዲሆን ያደርጋል አለ። ከአፉ በሚወጣው ቃል ሰማይና ምድር በመካከላቸው ያለውን ነገር ሁን እያለ ይፈጥር ነበር። ያ ቃል ከመውጣቱ በፊት በእርሱ ዘንድ ነው ያለው። ካይ ሆሎጎስ ፕሮስቶንቲዮን አለ። ቃልም በአምላክ ዘንድ ነበር አለ። ከዛ ቴዎስ ካይ ቴዎስ ሄነ ሆሎጎስ ይላል። አምላክ ራሱ ቃል ነበር አለ። ሙተከለም ነበር፣ ስፒከር ነበር አለ። ልክ አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 7 ላይ
ፍቅር ከአምላክ ነው ይላል። አጋፔ ከቴዎስ ነው አለ። ተመልሶ ደግሞ ቴዎስ ደግሞ አጋፔ ነው አለ። አምላክ ፍቅር ነው አለ። አፍቃሪ ነው ማለት ነው ትርጉሙ። አምላክ ራሱ ተናጋሪ ነው፣ ንግግር ባህሪያ አለው። ዮሐንስ 1:1 ላይ ያለው ይሄንን ነው የሚያመለክተው። መርሐባ ሽኩራን አላህ ይስጥልኝ። ያው መግባትም ስለማይችል ከኔ በኩል አደርስለታለሁ ብዬ ነው። ኢንሻአላህ ይምጣ። የሚመጡ ሰዎች ካሉ ይምጣ። አሁን ቅድም ጆቫይትነት ጠይቆኛል ምናምን ያለው ልጅም ጆቫይትነቱ ራሱ መጥቶ የሚጠይቅ ማድረግ ነው። እንደዚህ አይነት ሰዎች ሲጠይቋቸው እዚህ አምጧቸው፣ ፎሎ አድርጓቸው አድርግና ኡስታዝንም እኔንም ላይ በምንገባበት ሰዓት ላይ መነጋገር እንችላለን። ኢምራንም አለ ኢምራንንም አድርገው ኢምራንንም እኔንም ኡስታዝንም አድርግና ላይ ስንገባ ይቻላል፣ እንመካከራለን፣ እንማማራለን። መርሐባ እሱ እየሰማሁ ነው። ቀጥሉ። ልቀጥል? ቀጥሉ። ሰላም እንዴት ናችሁ? ምን አልከኝ? ሰላም እንዴት ናችሁ? የእግዚአብሔር ጸጋ ይብዛላችሁ። ጥያቄ አለ? እኔ ክርስቲያን ነኝ። ከማውራቴ በፊት ያው እግዚአብሔርን አመሰግነዋለሁ ስለኔና ስለ ሁላችንም በመስቀል ላይ ሞቶ ደሙንም አፍስሶ ያዳነን ጌታ ኢየሱስ የተባረከ ይሁን። ከዚህ ቀጥዬ ደግሞ ትንሽ ማውራው አጥር ያለ ነገር ነው ያለውና ቅድም ባነሳኸው በመጽሐፍ ቅዱስ ላይ በዮሐንስ ወንጌል ምዕራፍ 1 ላይ ስታወራ ነበረ። የእግዚአብሔር ቃል ሲናገር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። አንተ ግን ቅድም ስታነሳ የነበረው እሱ እግዚአብሔር በእነ አብርሃም የተናገረው ቃል በማርያም ውስጥ ስጋ ለበሰ አልክ። እዚህ ጋር ግን ሃፒ ሚውተር ከላይ ያለው ሚውት አድርገው። ሌሎ ይሰማል? አንተ ትሰማለህ? ከላይ ያለውን ሚውት አድርገው። የትኛው ነው? ሲውዲ ሄድ ቀጥል አንተ። ወይ አንዴ ወንድሙ ሳለ ኡስታዝ። አዎ እና በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ያው ዮሐንስ ወንጌል ምዕራፍ 1 ላይ አረቆ ያንተ ተምጤ መጀመሪያ ሁሱ አለ ወይስ ኡስታዝ ጋር የሚቀጥለው? አይ ሰበካ አደረገው ብዬ እኮ ነው። ሰበካ ሲሆን ቀጥሉ። ልቀጥልበታ። አይ ቆይ ኡስታዝ ካለ ኡስታዝ ቀጥል። አይ ሰበካ አደረገው ምን መጀመሪያ ማለት ለእናንተ ሀዳ ተሰቀለ። ቶሎ ሐሳቤን ላውራና አምላክ የተሰቀለ አይገባም። እሺ ወገናችን አምላክ ኃያል ነው እንጂ አንተን ጠርቶ መጥቶ የሚሰቀል ነገር አይደለም። እሺ በሰይጣን የሚገደል አምላክ አናውቅም እኛ። ላርም ብዬ ነው። ኡስታዝ ካለ ቀጥሉ። አይ ዝም ስትሉ ሁላችሁም ብቻውን ከሚያወራ ለምን እያወራው እኮ ነው ሐሳቡን። አንዴ ልጨርሳ። ኡስታዝ እሱ ይቀጥላል ብዬ ስላሰብኩኝ ነው፣ እየጠበኩኝ ስለነበረ ነው። ማነው ስምህ? ይቀጥላል። ተረጋግተህ አውራን፣ ምንም ችግር የለም። የሚያጣድፈህ ምንም ነገር ስለሌለ ተረጋግተህ አውራን። ማነው ስምህ? እንታወቅ። ስሜ ሄኖክ ይባላል። ይሄ በቃ ተረጋግተህ አውራ። እሺ ምንም የቴክስት ታይም ጊዜ ወስደህ ምንም ነገር ማውራት ስትፈልግ አውራ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በተናገርኩት መሰረት ነው። ዮሐንስ 1:14 ላይ ቃልም ስጋ ለበሰ ብዬ አውርቻለሁ እንዴ? ካፌ ሰምተኛ እንደዛ ወይስ ላምጣ? ቅድም የሆነ ሰው ሲያወራ ነበር ዳ አይ ቃልም ስጋ ሆነ ስል ሆነ የሚለውን ቃል ባይብል ለስንት ነገር ነው የሚጠቀምበት ሄኖክዬ? እሺ በጣም ጥሩ። አሁን አንዳንድ ጊዜ የእግዚአብሔር ቃል የሚፈታው ፍቺዎች በአውድ መሰረት ነው። ለምሳሌ አሁን ገባኛ። ልክ ነህ። ግን አሁን የጠየቁት ጥያቄ ወይ አይ የጠየቁት ጥያቄ እንትኑን ፖይንቱን ማብራሪያ ሳይሆን የፈለኩት ጥያቄው ሆነ የሚለው ቃል ባይብል በስንት አይነት አፈታት ይፈተዋል በባይብል ውስጥ? ይኸውልህ አሁን እዚህ ጋርም ሆነ እግዚአብሔር ሰማይ ይሁን አለ ሆነ። እዚህ ጋር ደግሞ በዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም እንኳ አንዳችስ እንኳ ያለ እርሱ አልሆነም ይላል። ከዛ ይቀጥልና በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች፣ ብርሃንም በጨለማ ይበራ ነበረ፣ ጨለማም አላሸነፈም። ማን ባል ለምታይ ጠየቁ ሄኖክዬ እንትን ጊዜ ለመቆጠብ ጭምር ዮሐንስ ወንጌል 1:14 ላይ ካይ ሆሎጎስ ታርከስ ኤግኔቶ ይላል። ኤግኔቶ የሚለው ቃል ወይም ሆነ የሚለው ቃል ቢኬም የሚለው ቃል ባይብል ላይ ለስንት አይነት አጠቃቀም ይጠቀምበታል? ለብዙ አይነት መንገድ ልንጠቀምበት እንችላለን። ናምናዎችን አምጣ። ግራማቲካል ሴቲንግ እና ፍሎት ናምና ሆነ የሚለው ቃል አሁን ለምሳሌ ዘፍጥረት አንድ ኤግዛምፕል ልስጥ፣ ልርዳ ላግዝህ። ወደ ዘፍጥረት 1:3 ላይ የሚንጫጫ ነገር አለ። ማጋ ነገር አለ። አንተ ጋር ነው? አይ እኔ ጋር አይደለም። ኦኬ 1:3 ላይ
እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ አለ። ምንድነው ብርሃን የሆነው? እግዚአብሔር ሰማይ ይሁን አለ፣ ሰማይም ሆነ። ስለ ሰማይ አላወራሁም። ፍጥረቱ የተፈጠረ እኮ ስለ ሰማይ አላወራሁም። እያዳመጥከኝ በደንብ አይዟችሁ። ብርሃን ይሁን አለ፣ ብርሃን ሆነ። በራ ማለት ነው። ብርሃን የሆነው ምንድነው የሆነው? ምንድነው ብርሃን የሆነው? ብርሃን አይዞህ ተረጋግተህ አውራ። ልክ ነህ። ብርሃን ይሁን እኮ አለ እግዚአብሔር። ብርሃን ይሁን ሲል ብርሃን ሆነ። ከዛ ብርሃኑ ለሁለት ተከፈለ። አይደለም ስለመከፈል ጠየቅኩህ። ምኑ ነው ብርሃን የሆነው? የእግዚአብሔር ቃል ነው ብርሃን የሆነው? ይኸውልህ እሺ፣ ዮስዬ ጥያቄ አለ። ብርሃን ፀሐይ፣ ጨረቃ የሚባሉት ማለት ነው። ይሰማችኋል? ይቆራረጥብኛል። እኔ ጋር ሄኖክ እየተቆራረጥብኝ ነው። በደንብ ነው እየተሰማ ያለው። በደንብ ነው እየተሰማ። ትንሽ ሄኖክ ትንሽ ይልበት እንዲገባው። ዳኒ ታችሆነ አዳምጥ። ማለት እየገባ ነው። ታችሆነ አዳምጥ። አድሚኖች ካላችሁ ዳኒ ታች እንዲገባ ሄኖክ ትንሽ ቤት ይገባሃል ለማለት ነው። ቀጥል። አስቀምጡት። ዳኒ ታች ወረድና ቁጭ በል ለጊዜው። አድሚኖች ካላችሁ ታች አስቀምጡት። እሺ ቀጥል ሄኖክ። ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ ሲል ሆነ ሲል ምንድነው ብርሃን የሆነው? እሺ እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ። ምንድነው ብርሃን የሆነው? የጠየቅኩህ ብርሃን የሆነው ብርሃን ነው። እሺ ከዛ ጨረቃና ፀሐይ ነበረች። ከዛ በኋላ ቀንን ፀሐይ እንድታበራ ሌሊት አንተ ደግሞ ታበዛለህ። ፀሐይና ጨረቃ እኮ በኋላ ላይ ነው የተፈጠሩት አይደል እንዴ? በሶስተኛው ቀን ነው የተፈጠሩት። ሮቡ ላይ ነው የተፈጠሩት። እሺ ብርሃን ምን ሆነ እኮ? ብርሃን ምንድነው ብርሃን የሆነው ብዬ ስለ ብርሃን ካለመኖር ወደ መኖር ነው የመጣው አይደል? ስለዚህ ሆነ ማለት ተፈጠረ ማለት ነው አይደል? ዘጸአት ምዕራፍ 4 ላይ ደግሞ የሙሴ በትር እባብ ሆነ ይላል። ምን ማለት ነው? በትሯ ወደ እባብ ተቀየረች። ስለዚህ አሁን ቃል ስጋ ሆነ ሲባል የትኛውን ነው የሚሆነው? ከሁለት አንዱ። እሺ ስለ ቃል ስንመጣ እንደዚህ ነው። ሬማና ሎጎስ የሚባል አለ፣ ታውቀዋለህ? እሺ። ሁለተኛ ደግሞ እዚህ ዮሐንስ ወንጌል ላይ እያወራ ያለው ቃልም ስጋ ሆነ ይላል፣ ጸጋንና እውነትንም ተሞልቶ በእኛ አደረ ይላል። ከዛ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነው ሬማና ሎጎስ ልዩነታቸውን አልነገርከኝም። ሬማና ሎጎስ ልዩነት የተገለጠውና በመጽሐፍ ቅዱስ አቅጣጫ ማለት ተጽፎ ያለው የእግዚአብሔር ቃልና ሌላው ደግሞ ሬማ የሚባለው እግዚአብሔር በቃል ውስጥ የሚገልጽልህ የቃሉ መገለጥ ማለት ነው። ኦኬ ማለት የቃሉ መገለጥ ሎጎስ አይባልም እንዴ? በባይብል ውስጥ ይባላል። ኦኬ ስለዚህ ኢንተርቼንጅ ነው እንጂ ነው የሚጠቀመው፣ ልዩነት የላቸውም በግሪክ አጠቃቀሙ ሊሆን ይችላል። አሁን እኔን ሀሳብ ልመለሳው ወስኗ ማለት ማታውቀው ነገር ላይ አባት ገባ ጥሩ ነው ብዬ ነው። ምክንያቱም ሬማና ሎጎስ ልዩነታቸው ምንድነው የሚለውን ነገር ማየት እንችላለን። እኔ የጠየኩት ጥያቄ በባይብል ውስጥ ሆነ የሚለው ቃል ለሶስት አይነት አገልግሎት ይውላል። ለወደፊቱ ትምህርት ይሁን። አንደኛ የመጀመሪያው ዘፍጥረት 1:3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃን ሆነ ይላል። ሁለተኛው ሆነ የሚለው ቃል ተለወጠ የሚል አለ፣ ዘጸአት ምዕራፍ 4 ቁጥር 7 ላይ ታገኘዋለህ። ሶስተኛውና የመጨረሻው ደግሞ ሆነ ማለት ተፈጸመ በሚል ይመጣል በባይብል ውስጥ። ሁለተኛ ነገሥት ምዕራፍ 15 ቁጥር 12 ላይ ታገኘዋለህ። ለዩ ልጆች እስከ 4 ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው የአምላክ ቃል ሆነ ይላል። ምን ሆነ? የአምላክ ቃል ሆነ ማለት ምን ማለት ነው? ትርጉሙ ተፈጸመ ማለት ነው። ተፈጸመ ማለት ነው። ስለዚህ አሁን ያስኩት ምንድነው? ቆይ አንዴ ልጨርስ፣ የጉንጬን ልጨርስ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ፣ ዘፍጥረት 22:18 ላይ ምን አለው? የምድር አሕዛብ ሁሉ በዘር ይባረካሉ አለው ለአብርሃም ቃል ሲገባለት አይደለ? ምንን ሰምተሃል አለው? ምንን ሰምተሃል አለው? ቃሌን ሰምተሃል። ሎጎስን ሰማ ማለት ነው። ስለዚህ ያ ቃል ምን አደረገ? ገላትያ 3:16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮች አይልም፣ ስለ አንድ እንደሚነገር ለዘር ይላል፣ እርሱም ክርስቶስ ኢየሱስ ነው ብሎ ነው ያስቀመጠው። ስለዚህ ያ ዘር ድንግል ማርያም ማዕፀን ውስጥ የድንግል ማርያም ማዕፀን ውስጥ የነበረው እንቁላል የማዕፀኗ ፍሬ ሲፈጠር ድንግል ማርያም ማዕፀን ውስጥ ሲፈጠር ያኔ ቃል ስጋ ሆነ ማለት ነው። ሌላ ማብራሪያ ካለው ትነግረኛለህ። 14 እኔ ደግሞ ላውራሽ። የእግዚአብሔር ቃል ደግሞ ማለት ቃል እንትን ሲል ሲብራራ አንዳንድ ጊዜ
አውድ የሚባል ነገር አለ። መልእክቱ እርስ በርስ ስለሚያዝ አሁን ከላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብሎ ካለ በኋላ ይህ በመጀመሪያ እግዚአብሔር ነበረ ይላል። ራሱ ቃሉ እግዚአብሔር ነበረ ይልህና 14 ላይ ስለዚህ ይሄ እግዚአብሔር የነበረው በዘላለም ውስጥ የነበረ መለኮት የሆነው እግዚአብሔር ወልድ አሁን ስናመጣው ቃልም ስጋ ሆነ። የትኛው ያኔ እግዚአብሔር የነበረው እግዚአብሔር ወልድ እሱ አሁን ጊዜው ሲፈጸም እግዚአብሔር ለሰው ልጅ የመዳኛ መንገድ ዘርግቶ ነበረ። እግዚአብሔር ለእንትና ለሔዋን ማለት በዘርህና በዘሯ መካከል ጠላትነትን አደርጋለሁ ብሎ ተናግሮ ነበር። እግዚአብሔር ይሄ ቃል የሚፈጸምበት ጊዜ አሁን ነው። ስለዚህ እባቡን የሚቀጠቅጥ ከእግዚአብሔር መንግስት የወጡትን የእግዚአብሔር ልጆች ወደ እግዚአብሔር መንግስት የሚመልስ ጊዜው ስለደረሰ እግዚአብሔር ወልድ ወደ ምድር መጥቶ ስጋ መልበሱን ነው እዚህ ጋር የሚያሳየው። ቃልም ስጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ ይላል። ከዛ አንድ ልጁም ይላል ከአባቱ ዘንድ እንዳለው ክብር የሆነውን ክብር ምናል አየን ይላል። ስለዚህ እዚህ ጋር አሁን ያለው እሱ አሁን እዚህ ጋር ያለው የትንቢት መፈጸም አይደለም። እዛ ጋርማ የለው ከይቅርታ ጋር ማለት ያው ዊዝ ሪስፔክት ነው ማወራ ከይቅርታ ጋር ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለውን አልተነተንከውም። ቃልም ስጋ ሆነ ማለት ምን ማለት ነው? ቆይ እሺ ያው እሱ ለረብት እሺ አንድ ጊዜ ይቅርታ። እግዚአብሔር ወልድ የሚል ጥቅስ የለም። እግዚአብሔር ወልድ ስጋ ለበሰ የሚል ነገርም የለም ባይብል ላይ። እግዚአብሔር ወልድ የሚል ቃል የለም። እግዚአብሔር ወልድ ስጋ ለበሰ እያልክ ነው የምታወራው። ኤክሶጀሲስ እየሰራህ ነው። አሁን እየተጠቀምክ ያለው ሆሞሎቲክስ ነው፣ ሄርሜኔቲክስ አይደለም እየተጠቀምክ ያለው። ያ ትልቁ ስህተት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ምን ሆነ ይላል? ቃልም ስጋ ሆነ። በምንድን ነው የሆነው ስጋ? አዎ እሺ እቺ ላውራ። ቃልም ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ። አልጠየኩም። አንድ ልጁም ከአባቱ ዘንድ አልጠየኩም። ቃልም ስጋ ሆነ ጸጋና እውነትም ተሞልቶ በእኛ አደረ የሚለውን አልጠየኩም። የጠየቅኩ ቃልም ስጋ ሆነ ሲል ቃል ስጋ ሲሆን በምንድን ነው የሆነው? እስቲ ጥያቄን ግልጽ አድርግልኝ። ኦኬ ለዛ ነው ልድገምልህ። አየህ ለዛ ነው ያልገባውን ጥያቄውን ከተረዳው መልስ ጥያቄውን መረዳት ራሱ የመልስ ግማሽ ነው። እሺ ነብዬ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ይላል አይደለ? አዎ። ቃል ስጋ ሲሆን በምንድን ነው የሆነው? በማርያም ውስጥ ነው። የት ነው የሆነው እኮ አላልኩም። የት ነው ብዬ ብጠይቅ ኖሮ ማርያም ውስጥ ትለኛለህ። የጠየኩት ጥያቄ የት ነው የሆነው ሳይሆን በምንድን ነው የሆነው ነው ያልኩ የጠየኩት። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ በምንድን ነው የሆነው? በምንድን ነው በና ይለያያሉ። ፕሪፖዚሽን ፕሮፖዝ ያኛው እንትን ነው ኢንትሮጋቲቭ ነው፣ የኛው ፕሪፖዚሽን ነው። በምንድን ነው የሆነው? አሁን ጥያቄ መጣልኝ አሁን። ስለዚህ ቃል ስጋ የሆነው ከኋላ እንዲሆን ያደረገው ነገር አለ ማለት ፈልጋለሁ። ምክንያቱም ዮሐንስ ወንጌል 1:3 ላይ ምንድን ነው የሚለው? ሁሉ በእርሱ ሆነ አለ አይደል? በምን በቃል በሎጎስ ከሆነው ነገር አንድ እንኳን ያለ እርሱ ምንም ነገር የሆነው ነገር የለም አለ። የሚሆን ነገር የሚሆነው በቃል ነው ከተባለ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ያለው ቃል አክቲቭ ቨርብ ነው ወይስ ፓሲቭ ቨርብ ነው የመጣው? የትኛው ምዕራፍ 14 ላይ ያለው 1:3 ላይ ያለው 1:3 ላይ አክቲቭ ነው። አክቲቭ ነው። ዮሐንስ ወንጌል 1:14 ላይ ፓሲቭ ቨርብ ነው ወይስ አክቲቭ ቨርብ ነው? ኢግኒቶ የሚለው ይሄ ደግሞ ወደ ኋላ ይመለስና ምዕራፍ ቁጥር 1 አካባቢ ያለውን ሐሳብ ነው የጠየቁኝ። የሆነ የሚለው ቃል ሆነ የሚለው ፓሲቭ ነው ወይስ አክቲቭ ነው? ሆነ የሚለው ገቢር ነው ወይስ ተገብሮት ነው? ገቢር ነው ወይስ ተገብሮት ነው? ገቢር ማለት ገቢር አክቲቭ ማለት ነው። ተገብሮት ማለት ደግሞ ፓሲቭ ማለት ነው። እሺ አሁን እዚህ ምዕራፍ 14 ላይ ማለት ነው ቁጥር 14 ላይ ያለው የትኛው ነው? ምዕራፍ ከቁጥር 1 ላይ ያለውን ኢየሱስ ክርስቶስ ስጋ መልበሱን ነው። ቆይ አንተ ሄኖክዬ እንትን ሐሳብ ዝም ብሎ ማውራት ከሆነ ጠጅ ቤት ነው የሚሆነው። ሳንደማመጥ ሁላችንም አንደኛ አዳማጭም አለ ብዙ ሰው እያዳመጠ ነው። ሁለተኛ ነገር ደግሞ መንፈሳዊ ነገር ነው የምናወራው። የሆነ ፖለቲካም ስላልሆነ መንፈሳዊ ነገር እስከሆነ ድረስ ተረጋግተን ነው ማዳመጥ ያለብን። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ አክቲቭ ቨርብ ነው አልከኝ፣ ገቢር ነው አልከኝ ቃል የሚለው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ደግሞ ተገብሮት ነው አልከኝ፣ ፓሲቭ ነው አልከኝ። ፓሲቭ ነው ወይስ አክቲቭ ነው ብዬ ስለ ጸጥ ነው ያልከኝ። ሳይለንት ላይ ነው ራስን ያረከው። አክቲቭ ነው ወይስ ፓሲቭ ነው ቨርቡ? ይሄን ቃል ለምን እንደተጠቀምኩ ነው ያልገባኝ እኮ። አክቲቭ ነው ወይስ ፓሲቭ ነው ብዬ ጠይቁ። ቃልም ስጋ ሆነ ሲል የሆነ ነገር ነው ወይስ የሚያስሆን ነው? እሺ በቀላል አማርኛ እሺ ቃልም ስጋ ሆነ ማለት ድሮ የነበረው ቃል አሁን ስጋ ለበሰ ማለት ነው። አልገባም ጥያቄው። አሁን ሌላ ሲያግዝ በቃ ካልሆነ በቃ ችግር የለውም። ላቆም ሆነ አንድ ድል ስጥና አንድ እንትን ልበልና ካልገባ ተዋለው ማጠቃለያ እንሰራበታለን ኢንሻአላህ። አሁን ምንድነው ያንተ የትኛው ላይ ነው ያለው ሐሳብ?
እኮ እሱን ነው እኮ የምልህ የጠየኩህ ለዛ ነበር። ዮሐንስ ወንጌል ፓሲቭ ላይ ነው ወይስ አክቲቭ ላይ ነው? አንተ እኮ ልነግርህ እኮ ነው የጠየኩህ ጥያቄን። ጥያቄው ስላልገባ ጥያቄው ልድገምልህና እኔ ድምዳሜ ደግሞ እነግርሃለሁ አይሻልም? እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ሁሉ በእርሱ ሆነ ሲባል እርሱ የሚለው ተክቶ የመጣው ሎጎስን ነው አይደለ? አውቶ የሚለው ቃል ሎጎስን ነው አይደል ተክቶ የመጣው? እሺ እዛ ጋር ሎጎስ ምንድን ነው የሚሆንበት ነው። ሁሉ በእርሱ ሆነ አለ። ከሆነው ነገር አለ የሚሆን ነገር። ፓሲቭ የሚሆነው በአክቲቭ ነው፣ በአክቲቭ ቨርብ ነው። አክቲቭ ቨርብ ሆኖ የመጣው እዛ ጋር ሎጎስ ነው። ዮሐንስ 1:3 ላይ ተመለከት። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ካይ ሆሎጎስ ሳርከስ ኤግኔቶ ነው የሚለው፣ ቃልም ስጋ ሆነ ነው የሚለው ቃል። ዮሐንስ ወንጌል 1:14 ላይ ያለው ቃል ስጋ ሲሆን በምንድን ነው የሆነው ብዬ ስለ ጥያቄውን አልተረዳውም። ጥያቄውን ቀለል ላደረኩልህና አክቲቭ ነው። ዮሐንስ 1:3 ላይ ያለው አክቲቭ ቨርብ ነው። ዮሐንስ 1:14 ላይ ያለው አክቲቭ ነው ወይስ ፓሲቭ ነው ብዬ ጥያቄ ያቀረብኩልህ። ይሄን መልሰው። እሺ ሄሎ፣ ይሰማል? ይሰማል። አዎ እኔ ለማውራት የፈለኩትን ሐሳብ ላውራና ቅድም በተወራው ላይ የኔና አሁን አክቲቭ እና ፓሲቭ መጨረሻ ላይ ላጠቃልል። ግን አንድ ይሄ ቃል ምን ማለት እንደሆነ ብቻ ላውራና ከዛ በኋላ ወይስ ፓሲቭ ነው ነበር የጠየኩህ። ያልጠየቅኩህን ካወራ እንደፈለጉ ማለት ነው። አባሮች ጨዋታ ነው የሚሆነው። እንደዛ እንዳይሆን ሄኖክዬ ይሄ የምታውቀው ከሆነ አላውቀውም ወይም በለኝና እኔ ማብራሪያ ልስጥ። አክቲቭ ነው ወይስ ፓሲቭ ነው የሚለውን ነገር አላውቀውም ነው የሚባለው ሄኖክዬ። የማውቀውን ነገር አይወራም እኮ። እኔ የማውቀውን ሁሉ ካወራው አንደኛ አዳማጭ ነው፣ ኦዲየንስን ማሰልቸት ነው። ሁለተኛ ደግሞ ለአንተም ደግሞ የሆነ ነገር ይዘህ አትሄድም። እኔም ደግሞ ምን ተወያየው ሲብዬ ታይሜን ዌስት እንዳላረኩ እንዲሰማኝ አንድ ነጥብ ላይ ነው ማድረግ ያለብን። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ስለሚል የሆነው ቃል ፓሲቭ ቨርብ ነው የመጣው። ለምን ሆነ ስለሚል የሆነው ማን ነው? ቃል ነው የሆነው። ዮሐንስ ወንጌል 1:3 ላይ ግን የሚያስሆን ቃል ነው ያለው። የሚያስሆን ቃልና የሚሆን ቃል ይለያያል። አክቲቭና ፓሲቭ ማለት ነው። ወይም በአማርኛ በቀላሉ ገቢር ግስና ተገብሮት ግስ ይባላሉ ማለት ነው። ስለዚህ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ሲል በምንድን ነው የሆነው ካልከኝ ዮሐንስ ወንጌል 1:3 ላይ ሁሉ ነገር የሚሆነው በቃል ነው ተብሏል። ስለዚህ አክቲቭ የሆነው ቃልና ፓሲቭ የሆነው ቃል ልዩነት የላቸው አላቸው ማለት ነው። ስለዚህ አክቲቭ የሆነው ቃል ፓሲቭ የሆነው ሲደረግ ድንግል ማርያም ማፀን ውስጥ ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ላይ አብ በራሱ ሕይወት እንዳለው ለወልድም በራሱ እንዲኖረው ሕይወትን ሰጥቶታልና አለ። ማነው ሕይወትን የሰጠው? ማነው ሕይወትን የሰጠው? ለማን ነው የሰጠው ሕይወትን? እሱ አሁን አንዷን ጥቅስ ብቻ ሳይሆን ሙሉ የቃሉ የፈለገውን ሙሉ ብታነብልኝ ደስ ይለኛል። ወይን ነኝ አይታየህም እንዴ? ወይን ነኝ ወይ ይፈራለሁ። ችግር የለውም። እሺ ለውጥ አያመጣም። እሱ ያው ወንድሜ ስለሆነ ማለት ነውና እዛ ጋር እንትና አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሕይወትን ሰጥቶታልና። ሕይወትን የሰጠው ማን ነው? ሕይወትን ማንም አልሰጠውም። ኢየሱስ ራሱ ሕይወትን ሰጠው ይላል እኮ። እሺ ከላይ ያለውን አንብበው። ከላይ ሙሉ ምዕራፉን ታነቦ ይገባል። እንደዛማ አይነበብም እኮ። ይሄማ ምን ማዛግ ይባላል። ሰውን ባይብልን ሙሉን አንብቡት አይባልም። ፖይንት ምንድነው? ኮንቴክስቹዋል የሆነ አፕሮች ስትሄድ ያመጣውብህ ነገር ምንድነው? እዛ ጋር ያመጣውት ዮሐንስ ወንጌል 5:26 ላይ አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንዲኖረው ሰጥቶታልና። ስለዚህ አብ የራሱ የሆነ ሰልፍ ኤክሲስተንስ እንዳለ ሁሉ ለወልድም ደግሞ ሪፍሌክሲቭ ፕሮናውንስ ሂምሰልፍ የሚለው ምንድነው? ድርብ ተውላጠ ስም ነው አይደለ? ምንድነው? ድርብ ተውላጠ ስም አይደለ? ኦንቶሎጂን ነው ሜታፊዚክስን ነው የሚያሳየው? ኦንቶሎጂ ሜታፊዚክስን አያሳይም። ሂምሰልፍ ኦንቶሎጂ ነው። ኦንቶሎጂን ነው የሚያሳየው። ሂምሰልፍ ሪፍሌክሲቭ ፕሮናውን እንደዛ ነው ግን ሜታፊዚክስ ነው። ስለዚህ ኢየሱስ ሜታፊዚካልም ኦንቶሎጂካልም ወይም ደግሞ በምንነትም በማንነትም ሕይወት የተሰጠው አካል ነው አይደል? አይ በቃ ማጠቃለያ ስራበት። የሆነ ተደነጋገርክብኝ። እንደዛ ነው። አልተደነጋገርኩም። እየሰማሁ ብለህ 3 ደቂቃ ስጡትና ማጠቃለያ ስራበትና እኔ ማጠቃለያ ስራበትና ለሌሎቹ እድል እንስጥ። ኢንሻአላህ 3 ደቂቃ ውሰድና አውራ በነበረን ቆይታ። እሺ ያው እኔ ሚት አድርጌ አዳለ እኔም ማጠቃለያ ልሰጥበት የነበረው በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ያለውን ሐሳብና እንዲሁም ቁጥር 14 ላይ ያለውን ሐሳብ ጀስት ምዕራፍ 1 ላይ ያለው ቁጥር 1 ላይ ያለው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይልና
ይመጣና ቁጥር 14 ላይ ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ ይላል። ከዛ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩ ምን አየን። ይሄ ማለት ቅድም የተነሳ ሐሳብ ነበር። ይሄ ማለት እግዚአብሔር ለአብርሃም የሰጠው የእግዚአብሔር ቃል አሁን ተፈጸመ በማርያም ውስጥ የሚለውን ሐሳብ አንስተዋል። ይሄ እንዳልሆነ ግን ራሱ ቃሉ እግዚአብሔር እንደሆነ ከዛ በኋላ ይቀጥል ስለ ማለት ዮሐንስ ስለሱ መሰከረ እንዲህ ብሎ ምናምን ብሎ ጌታ ኢየሱስ እንደሆነ ጌታ ኢየሱስ ደግሞ መለኮት እንደሆነ እግዚአብሔር ወልድ እንደሆነ የእግዚአብሔር ቃል እዚህ ጋር ያስረዳል። እና እዚህ ጋር ያለው ሐሳብ ሙሉ ምዕራፉን ብናነበው ከቁጥር 1 አንስተን እስከ 14 ያለውን ሐሳብ ብናነበው ሐሳቡ ምንም ሳይሻማ ቁልጭ ብሎ የተቀመጠ ሐሳብ ነው። ነገር ግን ቀንጨብ አድርገን አንዷም ቁጥር ብቻ ወስደን እየዘለልን ብንሄድ ሌላ አይነት ፍቺ ልንሰጠው እንችላለን። ስለዚህ ከአውዱ አንፃር ስንሄድ እዚህ ጋር እየተናገረ ያለው ጌታ ኢየሱስ ወደ ምድር መጥቶ ለሰው ልጅ ሥጋን እንደለበሰ ማለት ሰው ሆኖ ሰውን ለማዳን ሰው ሆኖ እንደመጣ የሚያሳይ ምዕራፍ ነውና እዚህ ጋር ያለው ይሄን ነው ማውራት የፈለኩት እሱ። እሺ አመሰግናለሁ ስለነበረን ቆይታ ማለት ነው። ሄኖክዬ ሁሱ አይደለም ወሂድ እባላለሁ። እሺ እንተዋወቅ። ሁሱ ማለት ከላይ ያለው ኡስታዛችን ነው። ስለዚህ ምንድነው መሰለ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ አንደኛ ቃልም ሥጋ ሆነ ነው እንጂ ቢለው ቃል ሥጋ ለበሰ የሚል ነገር የለም። ሁለተኛ አውዱ ላይ እግዚአብሔር ወልድ የሚል ነገር የለም። ኤሶጂሲስ ነው እየተጠቀምክ የምታወራው። እሱን ችግር የለውም ቀስ ብለህ ታርመዋለህ። ሌላው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ሲል ሆነ የሚለው ቃል በምን ሆነ ስለ የት ሆነ ብዬ ያልጠየቅኩ ድንግል ማርያም ማፀን ውስጥ ትለኛለህ። እኔ እየጠየቅኩ ያለሁት የት ሆነ ሳይሆን አንተ ስታወራ አልገባውም ነበረ። ላውራ ትንሽ በደቂቃ ላውራ 3 ደቂቃ ነው የተሰጠኝ። በተሰጠኝ 3 ደቂቃ ደግሞ እኔም ደግሞ ላውራና ከዛ በኋላ ተመራርቀን ግንባር ለግንባር ተሳስመን እንለያያለን ማለት ነው ኢንሻአላህ። 2 ደቂቃ ይቀረኛል ግን በኋላ እቀጥላለሁ። እሺ ነው አይ ካጨረስክ ይኸው ልስጥህ ደቂቃውን። እኔ አንድ ደቂቃ ተኩል አውርታል ጨርሻለሁ ስላልክ ነው። ይኸው ሚት አድርገህ ላዳምጥህ። ጨርስ ቀጥልና እኔ እቀጥላለሁ ከዛ በኋላ ጨርስ። አይ ጨርስ ይቀርህን 2 ደቂቃ ይኸው 2 ደቂቃ ይሰጠዋል። እንካ እኔ ሚት አድርጋለሁ። እሺ አሁን ቅድም ስታነሳ እንደነበረ ሆነ የሚለው አረፍተ ነገር በዘፍጥረት ላይ ሄደን አነሳን። ከዛ በኋላ እግዚአብሔር ሰማይና ምድርን ይሁን ሲል ብርሃን ይሁን ሲል ብርሃን ሆነ ማለት ይሄ ፍጥረት መፈጠራቸውን በእግዚአብሔር ቃል መፈጠራቸውን የሚያሳይ ነው። ደሴም ማለት በተመሳሳይ መልኩ ይሄ ቃል እዚህ ጋር ቃልም ሥጋ ሆነ የሚለው ቃል ኢየሱስ ሥጋ የለበሰው ተፈጠረ የሚለውን ሐሳብ ነበር ስታነሳ የነበረው። ግን እንደዛ እንዳልሆነ ደግሞ ከላይ ያለው ሐሳብ ያነሳል። ኢየሱስ ፈጣሪ እንጂ ተፈጣሪ አይደለም። ስለዚህ አሁን ወደ ሥላሴ ነው እየሄድን ያለነው ታውቃለህ። ሥላሴ ነውና ስለዚህ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ራሱ እግዚአብሔር ነበረ ዓለማትን የፈጠረው። ያ እግዚአብሔር የነበረው ያ መለኮት የነበረው ቃል ቁጥር 14 ላይ ሥጋን ማለት ጸጋን ሥጋ ሆነ። ያ ቃል ወደ ምድር መጣ፣ በድንግል ማርያም ውስጥ አደረ። ስለዚህ ሰው ሆነ ማለት ነው። ስለዚህ ከዛ ጸጋንና እውነትንም ተሞልቶ በእኛ አደረ። ጸጋን ተሞልቶ እውነትንም ተሞልቶ በእኛ አደረ። ጌታ ኢየሱስ ምን አለ? እኔ እውነት ነኝ፣ እኔ መንገድ ነኝ አለ። ስለዚህ ጸጋ ማለት እዚህ ጋር እግዚአብሔር በነፃ ለሰው ልጅ የሰጠው ሰውን የሚያድን የሰው ማለት የድነት መንገድ ማለት ነው። በቸሮታ አንዴ ቃል ፋል እንጨምርልህ። አልበቃህም? አንዴ ቃል እንጨምርልህ። እሺ ከዛ በኋላ ጸጋንና እውነትንም ተሞልቶ በእኛ አደረ። ከዛ አንድ ልጁም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን ምን አለ? አየን። ስለዚህ ይላል ከዛ እሱም ደግሞ ይሄ ቃል ከድሮ እነ ነቢያት እነ ኢሳይያስ የመሰከሩለት በመጽሐፍ ቅዱስ በጣም የተወራለት ኢቭን እንኳን ጌታ ኢየሱስ ሲናገር አብርሃም ቀኔን ላይ ናፍቆ ነበረ። ኢየሱስን ሲጠይቁት እኔ ከአብርሃም በፊት ነበርኩኝ ሲል ገና እንዴት እንደዚህ ይላል? ገና በእድሜ ወደ 30 ዓመት ቢጠጋ ነውና ይሄን ያክል ያልሆነ ሰውዬ እንዴት አብርሃም ሳይኖር በፊት ነበርኩ ትላለህ ብለው ሲጠይቁት አብርሃም እንኳን ቀኔን ናፍቆ ነበረ እኔን ለማየት አለ። ስለዚህ ጌታ ኢየሱስ ዘላለማዊ አምላክ መሆኑን ለሰው ልጅ ሥጋ ለብሶ መምጣቱን የእግዚአብሔር ቃል ነቢያት የተናገሩለት ሕግ በሙሴ ነቢያት ስለሱ የተነበዩለት የናዝሬቱ ኢየሱስን አገኘ ነው እያለ ነበርና የሚናገረው እንትና እዚሁ ላይ ማለት ነው። ስለዚህ
2 ደቂቃ ነው ያወራው። 1 ደቂቃ ሰተነ 2 ደቂቃ ነው ያወራው። እዚህ ጋር እያለ ያለው በአጠቃላይ ጌታ ኢየሱስ ስጋ ለብሶ ወደ ምድር መምጣቱን በድንግል ማርያም ማደሩን ነው እንጂ የነ አብርሃም የነ ሙሴን ትንቢት መፈጸሙን ኦፍ ኮርስ የነሱ ትንቢት ስለሱ የተናገሩ ሊሆን ይችላል፣ ግን ይሄ ቃል የሚለው የነሱ ቃል እንዳልሆነ ደቂቃ ነው የምናወራው። ይበቃል ማለት በጣም እንግዳም ስለሆንክ ለቤቱ ያው የውይይትን ዲሲፕሊን ምናምን ነገር እንድታያቸው ምናምን ነገር ከሚለው አንፃር እንጂ እንደዚህ ማንም አያወራ። ታገሰን ያዳመጥን አንደኛ ሐሳብን ስለምናከብር፣ ሁለተኛ ነገር ደግሞ ዊዝ ሪስፔክት ስለምታወራ አውት ኦፍ ሪስፔክት እንደሚጠቀምኩ ነገር የለም ሐሳብ ላይ ብቻ ስላተኮርክ ነው። ነገር ግን ምንድነው ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለውን ቃልም ስጋ ሆነ የሚለውን ዝርም አላልክም። እዛ ላይ የተለያየ ሰርከምስታንስ ነው። እስቲ አንዴ 3 ደቂቃ ለኔ ስጠኝና እኔም ላውራ፣ አታቋርጠኝ። አንተ ስታወራ በጣም እያዳመጥን ነበረ። ነገርን አድምጦ እህልን አላምጦ ስለሚል ያገሬ ሰው ማዳመጥ ትልቅ ነገር ነው። 2 ጆሮ የተሰጠን 1 አፍ የተሰጠን ደግሞ ብዙ እንድናዳምጥና ትንሽ እንድናወራ ስለተፈለገ ነው። ስለዚህ ደስ ብሎ ያዳመጥን፣ አንተ ደግሞ ደስ ብሎ ብታዳምጥ ደስ ይለናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ የተባለበትን ምንም ያብራራው ነገር የለም። ጭራሹን ዮሐንስ ወንጌል 5:26 ላይ የነበረው ድማ ጭራሹን አልደረስክም። እዛ አካባቢ ላይ በራሱ ህይወት እንዳለው ለወልድም በራሱ ህይወት እንዲኖረው ሰጥቶታልና። ስለዚህ በራሱ የሚለው ሂምሰልፍ ሪፍሌክሲቭ ፕሮናውን ድርብ ተለዋዋጭ ስም የሚጠቀምበት ምክንያት ኦንቶሎጂካልም እና ሜታፊዚካልም ኢየሱስ ፍጡር መሆኑን ነው የሚያሳየው። ህይወት ከተሰጠው ህይወት አልባ ከነበረ ህይወት ከተሰጠው በባዶነት ከተቀደመ መነሻና ጅማሮ አለው ማለት ነው። መነሻና ጅማሮ ያለው ማንነትና ምንነት ደግሞ ፍጡር ነው ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ አላት መልአኩ፣ ወንድ ልጅም ትወልጃለሽ አላት። ትጸንሻለሽ ሲላት ጽንስ ነው። ጽንስ ደግሞ ምንድነው? ኬሚካል ሪአክሽን እና ሜካኒካል ፈንክሽን ነው ራሱ የሚያሳየው። ጽንስ ምንድነው? ፍጡር ነው። ከዛስ ወንድ ልጅ ትወልጃለሽ አለ። አምላክ ምንድነው? ጾታ አለው እንዴ? ወንድም ሴትም ነው እንዴ? አይደለም። መለኮት ነው፣ ረቂቅ ነው፣ ምጡቅ ነው። ስለዚህ ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ የመጣ ፍጡር ነው። ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ከዚህ ሰው ዘር አለ ማለት ከዳዊት ከማርያም ማለት ነው አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ አለ። አምላክ ራሱ መጣ ይላል? ኖ አይልም። ራሱ የሚለው ምንድነው? አምላክ እንደ ተስፋ ቃሉ ለአብርሃም ለይስሐቅ ለያዕቆብ ገብቶላቸው የነበረው የተስፋ ቃል ዘፕሮሚስድ መሳያን ድንግል ማርያም ማህፀን ውስጥ እንዲፈጠር አድርጓታል ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 42 የማህፀኗ ፍሬ ድንግል ማርያም ማህፀን ውስጥ የነበረው የማህፀኗ ፍሬ ፍጡር ነው። ያ ፍሬው እንቁላሉ ያለ ስፐርም ሴል ያለ ኤክሴሉ እንዲጸነስ ማድረግ ችሏል። ያለ ዘር አብሲ ያለ ወንድ ዘር እንዲጸነስ አድርጓል ማለት ነው። ስለዚህ ድንግል ማርያም ማህፀን ውስጥ የነበረው ለአብርሃም ለይስሐቅ ለያዕቆብ ተገብቶለት የነበረው ኦሪት ዘፍጥረት ምዕራፍ 22 ቁጥር 18 ላይ ምን አለው? በዘር የምድር አሕዛብ ይባረካሉ። ምንን ሰምተሃል? ቃሌን ሰምተሃልና አለ። ስለዚህ ያ ቃል ምን ሆነ? ድንግል ማርያም ማህፀን ውስጥ ተፈጸመ። ያ የተስፋው ቃል ገላትያ ምዕራፍ 3 ቁጥር 16 ላይ ለአብርሃምና ለዘሩ የተስፋ ቃል ተነገረ አለ። ስለ ብዙዎች እንደሚናገር ለዘሮቹ አይልም ማለት፣ ስለ አንድ እንደሚነገር ግን ለዘር ይላል። እርሱም ማን ነው አለ? ክርስቶስ ነው አለ። እንግዲህ ያው ሕግ ምንድን ነው አለ? ተስፋ የተደረገበት ዘር እስኪመጣ ድረስ በመካከለኛ ስለ ሕግ መተላለፍ ተጨመረ አለ። እንግዲህ ያው ሕጉ ወደ ክርስቶስ የሚያደርስ ሞግዚት ሆኗልና እያለ ይናገራል። ስለዚህ ለአብርሃም ለይስሐቅ ለያዕቆብ ተገብቶላቸው የነበረ ዘፕሮሚስድ መሳያና አምላክ ራሱ እንደሚያመጣ ተናገረ እንጂ አምላክ ራሱ መጥቶ ስጋ ለበሰ የሚል ባይብል ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ የለም። አንድ ጥቅስ አላመጣ። የምታወራቸው የነበራቸው በአጠቃላይ ነገር ፋንታሲ ነበሩ፣ ምናባዊ ናቸው፣ ነባራዊ አልነበሩ። ጥቅስ መጥቀስ አልቻልክም ራሱ። ስለዚህ እናመሰግናለን። ሌላ ቀን አጥንተን እንደምትመጣ ተስፋ አለን። ጥሩ ጊዜ ነበረን። ኡስታዝ የምታጠቃልለው ነገር አለ?